እኔና አባትሽን እዚህ ሳሎን ድረስ ይዤልሽ እመጣለሁ። ይሄን ሰበብ አገኘው ብለሽ ያስፈራራሽኝ ነው? ሁለቱንም ሚስቴ ካላረኩ ብሎ ሲፎክር የብርሃን አባት የዋዛ ሰው ስላልሆነ ነው አርፎ የተቀመጠው። ቆመሽ ማውራውን እያዳመጥሽ ነበር። በሆነ ባልሆነው አንተ ሌባ ሌባ እያልከኝ እንዴት አልናደድ? ቆይ እና ወልጋ እናት ማለት ጥሩ አጋዥ አግኝተሻል። ደማ አይደል እንዲያውን ከፍትሮኝ ያለፉ። ቆይ ጆሮሽ አይሰማም? አንቺ ስለኔ ምንም አይመለከትሽም። የራስሽ ኑሮ ኑሪ። ጫኔ ልጅነትሽን ብቻ ሳይሆን ደስታሽን ምን ይነጠቀሽ? ጥያቄን መልሽልኝ። አሹ መጥቷል ወይስ አልመጣም? ወፏ ላይ እንደሆነ አደርሽባት። አዴ አሹ እንዳትደነግጪ። ቆይ እዚህ እንዴት መጣ? ምን የተፈጠረ ነገር አለ? ማየ ደህና ናት? ደህና ናት። እና እዚህ ምን ትሰራለህ? ቆይ ቤቱንስ ማን አሳየህ? ብርሃን ናት ሁሉን ነገር የነገረች። አዴ ጫኔ ሮማንን ሊገላት ሲል ነው አምልጬ ይዣት የመጣሁት። ሮማንን ሲመጣች? አዎ ተሳክቶልኝ እሷን ይዣት መጣሁ። ነገር ግን ጫኔ እና ያለልኝ እያሳድዱኝ ነበር። እሺ በቃ እና ወደ ውስጥ ገባና አውራ። አይ አይሆንም አዴ፣ እንደዚህ ተሸፋፍኜ የመጣሁት ድንገት አንዳቸው ተከታትለውኝ ከሆነ እንዳያዩኝ አንቺንም ሌላ ችግር ውስጥ እንዳልከትሽ ብዬ ነው። ታዲያ የት ናችሁ? እትዬን ላናግራትና ለትንሽ ጊዜ እዚህ ቆዩ። የማይሆነውን አዴ፣ ስለምትሰሪባቸው ሰዎች ባህሪ ብርሃን በደንብ አድርጋ ነግራኛለች። አንቺን ሌላ ችግር ውስጥ መክተት አልፈልግም። ባይሆን ደመቀን አገናኝኝና ስለዚህ ከተማ አንዳንድ ነገር እሱ ይነግረኛል። ሰፈሩንም በደንብ ያስጎበኘኛል። አዴ እንዴት እንዳለሽ፣ እንዴት እንደምትኖሪ፣ እንዴት እንደከረምሽ በደንብ አውቀዋለሁ። ሮማን ግን ደህና ናት? አዎ ደህና ናት አዴ። አሁን ትንሽ ተረጋግታለች። እሷ አሁን የት ሄዳ ነው? ሮማንን ቤት አስገብቻት መጣሁ። ከመንገድ ከቆየን እሷ አይን ውስጥ ትገባለች ብዬ እሷን ቤት አድርሻት መምጣቴ ነው። እሻሹ ከኋላ ማንም ያየ ሰው የለም። በቃ ናገባና እናወራ። እሺ አዴ። ማን ቤት አረፋችሁ? ምን እዚህ ከተማ መሽ ሰው ያስጠጉና አዴ። ትንሽዬ ፍራንክ ነበረችን፣ እሷን ሰጠንና የሆነች ቤት ውስጥ ተሸሸግን። እንኳን መጣችሁ። ግን ጫኔ እንደዚህ እስኪሆን ድረስ ምን ነክቶት ነው? አይ አዴ፣ እነሱን እያወቅሻቸው መሸሰታቸው ይማሩና። ባይሆን ደመቀን አገናኝኝና እሱ አንዳንድ ነገሮችን ይረዳኛል። ኋላ እዚህ ሆኜ ጫኔና ልልኝ ከመጡ እማላቀው ከተማ ውስጥ መቆሚያ መቀመጫ ነው የሚያሰጡኝ። ስለዚህ ምን ባደርግ ነው የሚሻለው? አንቺ ምን ታደርግልኛለሽ አደይ? ባይሆን ደመቀን ጥሪልኝና ከእሱ ጋር እንማከራለን እንጂማ አንቺ በምን አቅምሽ? አንቺ ለራስሽ። እሺ በቃ ጠብቀኛሽ። ለሊ ልጥራትና እሷ ታግዘናለች። ለሊ ማን ናት? ጓደኛዬ ናት። ልክ እንደኔ ልታያት ትችላለህ። በቃ ልጥራትና ታያታለህ። እሺ እንግዲያውስ ጥሪልኝ። እና ወደ ውስጥ አትገባም? አይ አልገባም። ይቅር አደይ፣ ሌላ ጣጣ እንዳላመጣብሽ። እሺ በቃ መጣሁ። እሺ ደርስሽ። እኔ እዚሁ ደጅ እጠብቅሻለሁ። ቆይሽ እኮ ማን መጥቶ ነው? ለልዬ አሹና ሮማን መጥተዋል። ቆይ እንዴት እዚህ ነው የመጡት? አዎ አሹ ነው የመጣው። ወደ ከተማ መጥተዋል። የሮማን ባል ጫኔ ሊገላት ሲል ወደዚህ ይዟት መጣ። ቆይ እሺ ታዲያው ምንድን ነው የሚሻለው? እኔ አብሬው ከሄድኩ ከተከተሉት ደግሞ ያገኙኛል። እና ለልዬ እባክሽ ተባበሪኝ። እኔ ምን ማድረግ እችላለሁ? አሹ እንዳይመንድጋው ሰጁና እሱ እንደሚሆን ያደርገዋል። እሺ በቃ አደይ እኔ ወስደዋለሁ። አንቺ አታስቢ። በቃ ምንም የሚያስጨንቅ ነገር የለም። ጫኔ ያሉበትን ቦታ አወቀ ማለት በቃ ያልቅልናል። ደግሞ እኔም እዛ መገኘት አይቀርም። ደግሞ እኮ የኔም እናት ያሹም እናት ያሉት እዛው ነው። በጣም አደጋ ላይ ናችሁ እኮ አደይ። ቆይ አንቺ ለምን እንደዚህ አታደርጊ? የአባትሽን ጉዳይና የጫኔን ጉዳይ ለምን ለህግ አታሳውቂ? እንደዛ ብናደርግም እነሱ የሚሰሙ አይነት አይደሉም። ደግሞ እኮ ያሹ እናት ታማሚ ናት። በቃ እሺ አደይ አንቺ አትጨነቂ። መፍትሄ አይጠፋም። ደግሞ እኔ በቻልኩት ነገር ሁሉ ከጎንሽ ነኝ። እሺ በእኔ በቃ እንሂድ።
ለሱቅ ፈላጊዎች በሙሉ ፒያሳ ላይ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ የንግድ ሱቆች እየተሸጡ ነው። ቴምር ሪል ስቴት ፒያሳ አድዋ 00 አካባቢ ወይም ጊዮርጊስ አደባባይ አካባቢ የንግድ ሱቆችን እየሸጠ ይገኛል። ግራውንድ ፍሎር ላይ ሙሉ ክፍያው 7 ሚሊዮን ብር ሲሆን የሱቅ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን የሱቅ ቅድመ ክፍያ 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ሲሆን የሱቅ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍሎር ላይ ሙሉ ክፍያቸው 3 ሚሊዮን 900 ሺህ ብር ሲሆን አሁን ላይ የሚከፈለው ቅድመ ክፍያ 900 ሺህ ብር ነው። እጅግ ዘመናዊ ሞል ሲሆን ቅድመ ክፍያ ከፍላችሁ ቀሪውን በ1 ዓመት ተኩል ጊዜ ውስጥ ዘና እያላችሁ የምትከፍሉት ነው። መረከቢያ ጊዜውም 1 ዓመት ከ6 ወር ነው የሚሆነው። ብትነግዱበት ብትሰሩበት በጣም አትራፊ የምትሆኑበት ሳይት ነው። ተጠቀሙበት። ቴምር ሪል ስቴቶች ላይ እናመሰግናለን። እሱ ነው ልጅ አይደል? አዎ ለልጅ አደራ ተጠንቀቁ። አዲስ ነገር ካለ ደግሞ አሳውቁ። እሺ አዴ አሳውቅሻለሁ። በቃ አንቺ አትጨነቂሽ፣ ሁሉም ነገር ይስተካከላል። በቃ ግቢ እሺ። በቃ እሺ። ሰላም አሹ። ምን ይባላል? እሺ አሹ እባላለሁ። አዴ እየነገረችኝ ነበር። ቆይ ምንድን ነው የተፈጠረው? ምኑ ተወርቶ ምኑ ይተዋል ብለሽ ነው ለልዬ? ጫኔ ሀገር ምድሩን አመሰው እኮ። ቆይ ልጅቷን ምን አድርጊ ነው የሚላት? እሱ የሚያደርገው ነገር አይደለም ሰው ላይ እንስሳ ላይ ለማድረግ ራሱ ይከብዳል። ሚስቱ ናት አይደል? ቀን ጥሏት በልጅነቷ እጁ ላይ ወደቀች እንጂ ሚስቱማ አይደለችም። ሚስት ማለት እኮ ወዳ ፈቅዳ በፍቅር አብራ ስትኖር ነው። ውይ ስታሳዝን። ቆይ እሺ አሁን እንዴት ናት ልጅቷ? ደህና ናት? አሁንማ አመለጠን። እዛ ላሉት ነው እንጂ ጭንቀታችን። እኛ ተቤት እግራችን እስካልወጣ ድረስ አያገኘንም። እዛ የቀረ ነገር አለ? አዎቴ እምዬ እናቴ ታማሚ ናት። ብርሃኔ ናት እሷ ጋር ሆና እየተንከባከበቻት ያለችው። እሷንም ከጠለፉብኝ ያኔ ጉዴ ይፈላ። ብርሃን ማለት እንዴ ያሬ ታናሽት አይደለች እንዴ? እሷን ደግሞ ለምን እንደሚወስዷት? ጫኔ መቻርፎ ይቀመጣል። ሁለቱንም ሚስቴ ካላረኩ ብሎ ሲፎክር የብርሃን አባት የዋዛ ሰው ስላልሆነ ነው አርፎ የተቀመጠው። አሁንም ሮማንን እንዳሸሸዋት ካወቀ ይብስበታል። ያን ያልቅልኛል። ምን ሊያደርግ ይችላል? በምዬ ነው የሚያስፈራራኝ። እናቴ ትሞትብኛለች። አንድም ቀን ደስተኛ ሳላረጋት ካለፈች እንደዚህ ቆሜ የሚሄድ እንዳይመስልሽ። አይዞ በርታሹ። እናትን ፈጣሪ ይጠብቅላል። ምንም አትሆንም። እሺ እንደሱ ብዬ መች ልቤ ይረጋጋልኛል ብለሽ ነው? ቆይ ሁሉ ለምን ግን? አንተ ሮማን እህት ናት እንዴ? አዎ ለሊ፣ ሮማንም ብርሃንም እህቶቼ ናቸው። ብርሃን እንዴ? አንተ ያደ ወንድም ነህ እንዴ? ታዲያ አልነገረችሽም እንዴ? ስጠራሽ የነገረችሽ መስሎኝ። ታዲያ ጋር አብረን ያደግነው። ደማም ከወንድሜ በላይ ነው። በጣም ጎበዝ ነህ። ሮማንን ከዛ ጉድ ስላወጣት ብቻ ልትመሰገን ይገባል። ፈጣሪን አመስግን። እሱን ከማመስገን መች ሰንፍ ያቅና ለሊ። አልሞላ አልሳካ ብሎኝ እንጂ እንዲሆኝ የቀረሁት። እና ግብርናን የምትሰራ? አዎ አባቴ ያወረሰኝ መሬት አለ። እሱን እያረስኩ ነው የምኖረው። አሁን ምን ጠቀመኝ? ከተማ ተሸሽግ የቀረው። አይዟሽ፣ ነገሮችን እናስተካክልና አንተ ትመለሳለህ። ብዙ አትጨነቅ። ከዚህ በኋላ መመለስ እንዴት ሆኖ ይታሰባል ብለሽ ነው? እንዴት አይታሰብም? ከአሁን በኋላ እዚህ ነው እንዴ የምትኖሩት? አረ እንዴት አድርገን ለሊ፣ ይኸው እዚህ ከመጣን አይደል እንዴ ውሃ ጠማን ብለን ሰው ቤት ብናንኳኳ ሌባ ብለው ያባረሩን። ሁሉንም ቀስ በቀስ ትለምዱታላችሁ። አትጨነቅ። አረ እህት አለም፣ እዛ ተቸግሮ ለምኖ ስለ እግዚአብሔር ብሎ መኖር በምንጣሙ ይህን ያህል ተማረሃል? ቆይ መች ነው የመጣችሁት? ጠዋት ነው የመጣነው። እስካሁን የአደይን ቤት ሳፈላልግ ነበር። ብርሃኔ በስልክ እየነገረች አየሽ፣ ጫኔ እየተከተለኝ ስለነበር አደይን አደጋ ውስጥ እንዳልከታት ብዬ ነው እንዲህ እኔ ቢጤ መስዬ የመጣሁት። ጥሩ አድርገሃል። ፈጣሪ ይርዳችሁ እንጂማ ሁኔታው ለእናንተ ይከብዳላችሁ። እንግዲህ አንቺም ደማም ተወዲያና ተወዲ ሆናችሁ አንዳንድ ነገሮችን ታግዙኛላችሁ። እሺ አታስቡ። እኔ በቻልኩት ነገር ሁሉ ከጎናችሁ ነኝ። እሺ አሹ። እሺ አሁን
ምን ነው ፍቅር? የተፈጠረ ችግር አለ? አንቺን ልጠይቅሽ እንጂ ምን ነው የተፈጠረ ነገር አለ እንዴ? አይ የለም። ለምን እንደዛ አልሽኝ? በር ላይ የሆነ አንቺን የሚመስል ለማያየው መሰለኝ። ምንድን ነው የምትይው ፍቅር? የምን ለማኝ? ውሸታ። ምን እያልሽኝ ነው? አሁን ሁሉ ነገርሽ ያለው እጄ ላይ ነው። ለመሸፋፈን አትሞክሪ። ሁሉንም ሰምቻለሁ። ምንድን ነው የሰማሽው? ሁሉንም ነገር። ሮማንና ሹን እንኳን ደህና መጣችሁ በይልኝ። ቆይ እንዴት ልትሰሚ ቻልሽ? እኔ እኮ ፍቅር ነኝ። ከእኔ ምንም ነገር ለመደበቅ እንዳትሞክሪ እሺ? ቆይ ምን እንዳደርግ ነው የምትፈልጊው? ከዚህ ቤት ከዴቭም ከማዬም ከባርኪም ከኔ ከሆኑ ነገሮች ሁሉ እንድትርቂ ነው የምፈልገው። በፍጹም አንቺ ስላልሽኝ ምንም የምቀይረውም የምለውጠውም ነገር የለም። እንደዛ ማድረግ ያንቺ ምርጫ ነው አደይ። ጫኔና አባትሽን እዚህ ሳሎን ድረስ ይዤልሽ እመጣለሁ። ይህን ሰበብ አገኘው ብልሽ እያስፈራራሽኝ ነው? ማስፈራራት ብቻ አይደለም፣ አደርገዋለሁ። ከኔ በምንም አይነት ሁኔታ ልታመልጫትሽ። ከጠቀመሽ የፈለግሽውን ነገር ማድረግ ትችያለሽ። እሺ? አልፈራሽም። ጥሩ፣ ያንቺ ምርጫ ነው። አሁን ምን ታፈጫለሽ? ዳይ ወደ ስራ። ምንም በማይገባሽ ከመሬት ተነስተሽ ሰዎችን አትኩቺ። እኔ ችግር የለውም፣ ግን ሮማን ማለት ብዙ ነገሮች የተፈራረቁባት ልጅ ናት። እሱን አንቺ በደንብ ታውቂያለሽ። እኔ እንዳዝንላት እንዳትጠብቂ። አንቺም እኮ ሴት ልጅ ነሽ። ነገ ምን እንደሚገጥምሽ በምን ታውቂያለሽ? ስለ እኔ አይመለከትሽም። ካዘንሽላት ለእሷ ስቴ የተባልሽውን ነገር አድርጊ። አይ ካልሽ ግን አንቺን በማስወገድበት መንገድ አስወግድሻለሁ። ለእኔ በጣም ቀላል። ታይ ፍቅር፣ እንደዚህ አታስቢ። ቆይኛ ችግር ውስጥ ገብተን ህይወታችን ስለተበላሽ አንቺ የምታገኙ ነገር አለ? እኔ ልጠይቅሽ እንጂ አንቺን ህይወት ውስጥ ከገባሽ እኮ በጣም ቆይሽ። ለምን አትይኝም? ለምን አትሄጂም? አስተዋይ ልቦና ቢኖርሽ እንደዚህ አይነት ጥያቄ ባልጠየቅሽኝ ነበር። እኔ እኮ ሁሉንም ነግሬሻለሁ። ሮማንም እዚህ ከተማ የመጣችው የማንንም ህይወት ለመበጥበጥ አይደለም። ካዲያ ምን ልትሰሪ መጣሽ? ራሴን ለማዳን ለማልፈልገው ሰው ከሚድሩኝ ሰርቼ ራሴን ብቀይር ይሻላል ብዬ ከተማ ጠፍቼ መጣሁ። ደግሞ አንቺንም ዴቭንም ለማስከፋት አይደለም። ፍቅር፣ ሴት ልጅ እኮ ነሽ። እስኪ ትንሽ እንኳን ተረጅኝ። ምንም ብትይ አልረዳሽም። ዝም ብለሽ አትለፍልፊ። መጀመሪያ ስራሽን አርፈሽ መስራት ነበረብሽ። ከዚህ በላይ እንዴት ልሆንልሽ? ችግርሽ ዴቭ ነው አይደል? ከዴቭ ትርቂያለሽ። እዚህ ቤት ውስጥ ከሱ ጋር መኖር አትችይም። ከዚህ ቤት ትወጫለሽ። እንደሱ ማድረግ አልችልም ፍቅር። ከዚህ ቤት መውጣት አልችልም። እሱ ያንቺ ምርጫ ነው። እንደፈለግሽ ማድረግ ትችያለሽ። እኔ ነኝ ግድ የለም። ብዙ ነገር ስታደርጊኝ ይችዬሻለሁ። ግን ፍቅር፣ በአንቺ ምክንያት ሮማንና ሹ ላይ አንድ ነገር ቢደርስባቸው ግን የምለቅሽ እንዳይመስልሽ። እያስፈራራሽ ነው? አይደለም፣ እያስጠነቀቅኩሽ ነው ፍቅር። ተጠንቀቂ። አንድ ነገር ለማድረግ እንዳትሞክሪ እሺ? የዛሬውን ብቻ ይቀርበል። ካምቦላ የለም። ምንድን ነው አንተ የምትሞቀብቀው? አበቃ እንዴ ደም አረ እንዲያውን ገፍትሮኝ ያለፉ። አዎ እሱ ነው፣ ግን ስራ ላይ ናቸው መሰለኝ። የምን ስራ? መሮጥ ነው እንዴ ስራቸው? አሃ ደም እኔ ሳላውቀው ሯጮ ነው ማለት ነው። ተመስገን ተመስገን ጌታዬ፣ ሯጮ ነው ቀያችንን ሊያስጠራ። ሳይ አይ እንደሱ ሳይሆን። እንዴ ታዲያ ምን ነክቶት ነው ገፍትሮኝ ሄደው? ስለደነገጡ ነው ያላወቁ። ለማንኛውም ማሹን እንሂድ፣ ስታገኙ ትጠይቀዋለህ። አይ ከተማ ሰው እንዲህ የሮጣችሁ ነው መሽቶ የሚነጋባችሁ። አንተ መሆንን እኮ አላወቅህም ስለተሸፈንክ። ይሄ ደረብኩት ነው አይደል? ወይ እንዲህ ይሻላል። አዎ እንደትስቱን እሱ ያውቃል። ኧረ ተይ በቃ አሁን እንሂድ። ዳይመንድ ተበልተን ነበር ዛሬ። አሪፍ ዕቃ ነው። ያበደ ዕቃ ነው። ዳይመንድ ምን ሸይ ነው? አንቺ አራዳ ልጅ አልነበርሽ? ቆይ ምን ሆናችሁ ነው? ማንም እኮ እየተከተላችሁ አይደለም። እርግጠኛ ነሽ? ማንም አልተከተለን? ኧረ ግን ጓትጨነቅ፣ ማንም እየተከተላችሁ አይደለም። ፈጣሪ ይመስገን። ለማንኛውም ሰው እየፈለገ ነው ዳይመንድ። ማን ነው? አሹ ደማ እንዴት ነህ? በእናትህ እንዴት ነው? ይመስገን። እንዴት ነህ አንተ? ምን ሆነ ነው ገፍትረኸኝ ያለፍከው? እኔ እኮ አንተ መሆንን ጭራሽ አላወኩም ነበር። ቆይ ሮማንስ? እዚህ ይዣት መጥቻለሁ። የምርህን ነው? አንበብ
አንበሳ አሽዬ፣ አንበሳ አንበሳ ጀግና። ኧረ ተውኝ። ምኑን ጀግናው እንኳ ወንድሜ። እናቴን እዛ ትቻት መጥቼ እናቴን እንዳይገሉብኝ ይኸው ቀን ከሌሊት ሰቀቀን ሆኗል። እሺ እሱን እናስተካክለዋለን። እመኒ ብቻ ዋናው ነገር እንኳን ሮማንን ይዛ መጣ። እሺ አሁን እኔ ያለችው ሮማን ዳይመንድ እኮ ሄጄ ካላመጣት እያለ ነበር። አንተ ግን ስላመጣት ደስ ብሎኛል። ሮማኔ ናት። አንድ ጠባብ ቤት አግኝተን የ3 ወር ቤት ኪራይ ከፍለን እዛ ነች ያለችው። አዎ ብርሃኔ ነች የአደይን አድራሻ ጠቁማኝ እዚህ የመጣሁት። በፍጹም ያልጠበቅኩት ነገር ነው። አሽዬ በእውነት ስለመጣ በጣም ደስ ብሎኛል። መምጣቴ ምን ጠቅሞኝ? እምዬን እዛ ትቻት እንደገና አደይን የባሰ አደጋ ውስጥ ልከታት። እናትህ ከታመመች ለምን አትመለስም አልኩ። እንደዛ ካረኩማ ጫኔ የሚምረኝ ይመስልሃል? ትንሽ እንኳን የሚራራልኝ ሮማንን ይዣት ከሄድኩ ነው። እንደዛ ደግሞ አላደርግም። ተረጋጋ። ይኸውልህ አሽዬ ተረጋጋ። ይኸውልህ አሁን ሮማን ጋር ወሰደኝና በደንብ ላውራት። ሁሉንም ቀስ በቀስ እናስተካክለዋለን። ግድ የለም። አዎ ሮማን ጋር ብንሄድ መልካም ነው። ቆይ እንዴ ከአንቺ ጋር እንዴት ተገናኛችሁ? አደይ ሴት አለች። አደይ ከኔ ጋር ከመጣች አደጋ ውስጥ ትወድቃለች ብዬ እኔ ነኝ አትምጪ ያልኳት። አንተ ጋር እንድታመጣኝ አደይ እሷን ልካልኝ ነው። በአደይ ፋንታ እኔ ከጎናቸዋለሁ። አደይ ለምንድን ነው የማትወጣው? ካሁን በኋላ አላያትም ማለት ነው? ወይኔ ኪንጎ አንተ ግን እንደው ትንሽ አይሰቀጥጥም? አሁን እኛ እንደዚህ ተጨንቀን እያየን ስለ አደይ ማየት ታወራለን? እንደዚህ በጥፊ ይመጣል ነበር። ሲያስጠላ በእናታችሁ። ዛሬ ደግሞ ከክፍልሽ አትወጪም እንዴ? ማን ጋር ብዬ ልውጣ? ናውል እንደሆነ አባረርከው። ከዚህ በኋላ ተመልሶ አይመጣም። ይኸው እንኳን ደስ አለ። እሱ ምንም አይሰራልሽም ሊዱ። እሱን አንተ አታውቅም። እኔ ከአደይ ጋር ልሁን ስትለኝ ምን አልኩኝ? እንደውም እያገዝኩ አይደል እንዴ? እሷና ናውል በጣም የተለያዩ ሰዎች ናቸው። ምናቸው ነው የሚለያየው? አንተ የራስን ስሜት ነው እንጂ የኔ ስሜት ልትረዳኝ አትፈልግም። ቆይ ለምን እንደዚህ ታስቢያለሽ? እኔ እኮ ናውል ከዚህ በፊት ሊጎዳሽ ስላሰበ ከእሱ እንድትጠነቀቂ በማሰብ እንጂ ሌላ ነገር አስቤ አይደለም። ሆነም ቀረ እንኳን ደስ አለ። ናውል አሁንም ለድጋሚ ትቶኝ ሄዷል። እኔ ብቸኛ እንድትሆኝ ብዬ ያደረግኩት ነገር የለም። ነገር ግን ከጥሩ ሰዎች ጋር እንድትሆኝ ነው ፍላጎቴ። በቃ ለአንተ ጥሩ ሰው አደይ፣ ባርኮት፣ ለሊ ብቻ ናቸው? አዎ የሚደብርሽ ከሆነ ከአደይ ጋር ጓደኛ መሆን ትችላለሽ። እንግዲህ አደይ ለእኔ ጓደኛ ለመሆን አትመጥነኝም። ዴቭ በቃ አንተ የመሰለህንና ደስ ያለን ብቻ አታድርግ። ቆይ እኔ ምንድን ነው በመሰለኝና በፈለግኩት ነገር ያደረግኩት? ናውልን እርሹ። እሺ እሱ በጣም አደገኛ ሰው ነው። ኧረ እባክህ እኔ አደይን ተዋት ስል ሰምተኛል እንዴ? ለምንድን ነው የምተዋት? እና አደይ የኔ ምርጫ ስላልሆነች ትተሃታል? አልተውካትም አይደል? ስለዚህ የኔን ምርጫ እንድታከብርልኝ እፈልጋለሁ። በቃ የምፈልገውን ነገር በራሴ ማድረግ እፈልጋለሁ። እሺ ከአሁን በኋላ እንደፈለግሽ የማድረጉን ነጻነት ሰጥቼሻለሁ ሊዱ። ነገር ግን ተጠንቀቂ። ሰዎች እንደሚያወሩሽና እንደምታያቸው አይደሉም። በጣም ክፉዎች ናቸው። አሁንማ ናውል ትቶኝ ሄዷል። ቀኑ ሙሉ ብቻዬን እየደበረኝ ነው። ከማን ጋር አሳልፋለሁ? ከፈለግሽ እንዳይደብርሽ ኤላ ጋርም ሆነ እዛ ናውል ጋር መሄድ ትችያለሽ። የምርህ ነው ወንድሜ? አዎ ግን ተጠንቀቂ። አስተዋይና አዋቂ ሁኚ። እስከ መቼ ህይወትሽ ላይ ትቀልጃለሽ? እሺ ወንድሜ ያላሳፍርህም። አንዳንዴ ታናድደኛለህ እንጂ እኮ ምርጥ ወንድሜ ነህ። አንቺ ምን አለብሽ እኔን አስወቅሽኝ እንጂ። በበቃ እኔ ልሂድ። አንቺ ግን ተጠንቀቂሽ። ሄላ ደውል። ሄሎ ሄላ፣ እንዴት ነህ? አይ የለችም። ቆይ እስኪ አደይን ጠይቂያት እነግርሃለሁ። እሺ አደይን ጠይቄ እደውልልሃለሁ። በቃ እሺ እሺ። ባይ። ሮሚ ደህና ነሽ አይደል? ደህና ነሽ? እኔት ደህና መሆን እንደዚህ ከሆነ ምን አለ በሞትኩና በተቀላቀልኩ። ለእናንተም እኮ ስቃይ ሆንኩኝ። ፈጣሪሽን እኮ ልታመሰግኝ ነው የሚገባው። ሮሚ ለምንድን ነው የምታማርሪው? ምን ላድርግ ደመቀ፣ ግራ ቢገባኝ እኮ ነው። የምገባበት ቢጠፋኝ እኮ። ምንም አትጨነቂ እኔት። ዋናው ከዛ ከጫኔ እጅ መውጣትሽ ነው። የከተማ ህይወት ደግሞ ለአንቺ አይከብድሽም፣ ቀላል። እንኳን አይደለም የከተማ ህይወት፣ የጫኔን ጭካኔ ተቋቁመሽ ኖረሽ የለ።
ሩሚ እንዴት ልጠንክር ደመቀ? አሹ ለኔ ብሎ እናቱን ትቶ መጣ። አንተ በእኔ ምክንያት እንደዚህ እየተሰቃየ ነው። ቆይ እንዴት ብዬ ልጠንክር? በቃ በእኔ ምክንያት ግዴታ የሆነ ሰው መጎዳቱ አይቀርም። ልጅ የፈለገ ነገር ዋጋ እንደተከፈለልሽ ከገባሽ አሹንም ዋጋ ቢስ አታርጊው። ጠንከር ነው ማለት ያለብሽ። እሺ በረታለሁ። ከዚህ በኋላማ ምን አማራጭ አለ? ይኸውልሽ የሚቸግርሽ የሚያስፈልግሽ ነገር ካለ እኔ ያለሁልሽ። እሺ ሁሉም ነገር የሆነው በአንተና ባሹ ምክንያት ነው። እናንተን የሰጠኝ አምላክ የተመሰገነ ይሁን። እንደኔማ ቢሆን ኖሮ እስከ ዛሬ ሞቻለሁ እንጂ እንዴት ብዬ እዚህ ጋር ደርስ ነበር። አንቺ አትጨናነቂ። በቃ ሁሉም ፈጣሪ እንዳለው ነው የሚሆነው። ከሱ ውጭ የሚሆን አንዳች ነገር የለም። እምዬንስ? ቆይ ብርሃንንስ አደጋ ላይ ቢጥላቸው? ራስ ወዳዶኝ ነው የመጣሁት። እንዲሽ ብለሽ አትጨነቂ። እምዬን አይነካትም። በምን ልቡ ነው እምዬ የምነካት? ደግሞ ብርሃንንም ቢሆን አባቷ በቁም እያለ ደፍሮ አይነካትም። አዎ አባትየው ልኩን ያስገባዋል። እንዲሽ ብለሽ አታስቢ። አረ መቼም ጋሼን ተዳፍሮ እንደዚህ አይነት ነገር አያደርግም። አንቺ አታስቢ እሺ። ደመ እኔ እዚህ መሰንበቴ ካልቀረ ስራ ፈልግልኝና ልግባ እንጂ እንደ ከተማ ኑሮስ በጣም ከባድ ነው። እንዴ ምን ሊላስ ምን ሊቀመስ? መጀመሪያው ለመረጋጋት ሞክር። ከዛ በኋላ ስለ ስራ እናወራለን። አደይን አላገኘሃትም እንዴ? እሱ አይደለች ደመ እንዳገኘ የረዳችኝ። ታዲያ እዚህ ለምን አልመጣች? ትመጣለች። ሰው ቤት ስለምሰራ ያው ስለማይለቋት ስለማይመቻት ነው። እኔ ራሴ ይዤልሽ እመጣለሁ። እሺ በእሷ ምትክ ጓደኛዋ ልካ ነበርኩ። የት ሄደች? ከኪንጉ ጋር እቃ ለመግዛት ሱቅ ቀርተው ነው ይመጣሉ። አደይ እህቴ ደህና ነች? ደህና ናት እሷ። አትጨነቂ ሮማን። ትንሽ ነገሮች እስኪስተካከሉ ድረስ ከዚህ ባትወጡ ጥሩ ነው። የሚያስፈልጋችሁ ነገር ካለ እንዳለን ያመጣላችኋለሁ። እሺ ለእኔ ችግር የለውም። ብቻዬን በር ተዘግቶብኝ መቆየቱ አይከብደኝም። ግን አሹ የሚችል አይመስለኝ። አረ እንዴት ሆኖ ደግሞ ምኑም የማያምር እኔ ከተማ ቤት ሲባል እኮ ቆንጆ መስሎኝ። ኧረ እኔ ወደዛ አልቆይም። ለትንሽ ጊዜ ወደ ወዲህ ማለት ይቅርባችሁ ካላችሁ ምን አማራጭ አለኝ? አዎ ጫኔ እስኪያልፍ ድረስ እዚሁ መሸሸጉ ነው የሚሻለው። ሮሚ በቃ እኔ ልሂድ እሺ፣ እንዳይደብርሽ። ለነገሩ ለሊት እየመጣሽም ታጫውትሻለች። አረ ግድ የለም እንኳን ከዛ እስር ቤት ከሆነ ቤት ወጣው እንጂ ከዚህ በኋላ ወደፊት እንጂ ወደ ኋላ መመለስ የለም። በጣም ጎበዝ ነሽ። ይኸውልሽ ከዚህ በኋላ የሚቸግርሽን የፈለግሽው ነገር ሲኖር እኔ ጠይቂኝ እሺ። እኔ ያለሁልሽ። እሺ ናሽኝ። በቃ መጣሁ። ለሊ አደይን ቆይ ለምን አታስምጪልኝ እንዴ? ደግሞ እኔ ምን ብዬ ነው የማሰምጥልህ? ጓደኛሽ አይደለች? አንቺ የምትያትን ትሰማሻለች። ምን አለ ሰኔ ጥሩ ነገር ሳት ብታሳምኝልኝ። ደግሞ እኔ ከሷ ጋር ደግሞ ምን ያንሰኛል? አንተ ብዙ ነገር ይጎልሃል ኪንጎ። ለምሳሌ ምን? ለምሳሌ አደይን መረዳት። ደግሞ ኪንጎ እኔ አደይን እንደዚህ አድርጊ እንደዚህ ታደርጊ ይላት አልችልም። ምክንያቱም እሷ ራሷ ነች የምትወስነው። እኔ ባፈቀርኳት እንዴት እንደምኮራብኝ እያይሽ አይደል? ኮርታ ነው ብለህ ነው? አደይ የምትኮራበት ጊዜ የላት እንዴ? የጠፍታችሁ እናንተም ፍለጋ እኮ ተሽከረከር ነው። ለናሽ እኮ አንዳንድ አስቤዛ እንግዛ ብለን ሱቁ ጠፍቶብን ነው። ኧረ እህቴ ምን አስቸገራችሁ? ችግር እኮ የለውም። ምንም አይደለም ማሹ፣ የአደይ አደራ ነው። አንተ ወዴት እየወጣ ነው? ስራ መግባት አለብን። ቦስ ቀድሞን ከገባ ታውቃለህ ምን እንደሚፈጠር። ሮማን ሳላይት እንዴ ስራ ጀመራችሁ እንዴ? ደግሞ እኔ የማግዛችሁ ነገር ካለ አብሬያችሁ ልምጣ። አያሺ ተመለስ። ይልቅ አንተ እቺን የሆነች ነገር ራስ ነገር ለሮሚ እናንተ ነው ያላሽ። በቃ ናኒ ጋር
አቤት። ምን ሆነሽ ነው የምታለቅሽው? የተፈጠረ ችግር አለ እንዴ? ዴቭ፣ ሮማን እና እሹ እዚህ መጡ። የምርሽን ነው? ታዲያ እኮ ደስ የሚል ነገር ነው። መቼ መጡ? ዛሬ አሹ ቤት መጥቶ ነበር። የት አለ? ለምን ሲመጣ አልነገርሽኝም? ብዙ አልቆየም፣ ተደብቆ ነበር የመጣው። እንዴ ለምን? መደባበቁ ለምን አስፈለገ? ጫኔ ተከትሎት መጥቷል። እኔን አደጋ ውስጥ እንዳይጥለኝ ብሎ ከለሊ ጋር ሸኘሁት። ዴቭ፣ እናቴና ብርሃኔ አደጋ ውስጥ ናቸው። እንዴ አደይ፣ ምንም ቢሆን እኮ ሮማንን ከዛ ህይወት ይዟት መምጣቱ በጣም ደስ ይላል። ማምለጧ ጥሩ ሆኖ ሳለ እኔ እዚህ በሰቀቀን መጡ አልመጡ ተገኘው አልተገኘው እያልኩ የኖርኩትን ህይወት እሷም ልትደግሞ ስለሆነ በጣም ታሳዝነኛለች። በዛ ላይ ፍቅር ካሹ ጋር ሳወራ ሰምታኛለች። ፍቅር መስማቷ ምን ያመጣብሻል? ፍቅር እሱን ሰበብ አድርጋ እኔን ለመጉዳት ልትጠቀምበት ነው። እንደዛ ስታደርግ ቁጭ ብያ አላያትም አደይ። አንቺ ግን አትጨነቂ። እንደውም ሮማን ሄደሽ ማየት ይኖርብሻል። እሺ እሄዳለሁ። አደራ ደግሞ ተጠንቀቂ እሺ። እሷን ፍለጋ ከመጡ አንቺንም ያጠቁሻል። እሺ እጠነቀቃለሁ። እኔ እኮ የብርሃኔ ስልክ እምቢ ሲለኝ አንድ ነገር አደረጓት ብዬ ተጨንቄ ነው። ምንም ያው አታስቢ እሺ። ፈጣሪ አለ። እሺ አሹ፣ ቆይ ለምን እንደዚህ ወዲያ ወዲህ ማለትን አታውቁም? ሮማንዬ እንዴት ነሽ? ደህና ነኝ ይመስገን። አንቺ እንዴት ነሽ? ለሊ ይባላለሁ። የአደይ ጓደኛ ነኝ። እሺ፣ አደይ ደህና ናት? ደህና ናት። ታውቂ የለ እሷ ወደዚህ መምጣቷ አደጋ ላይ ስለሚጥላት ነው ያልመጣችው። ነገ መታ ታይሻለች። እሺ እህቴ፣ እጠብቃታለሁ። ግድ የለም። አደይ ስለ አንቺ ብዙ ነገር ነግራኛለች። ያሳለፍሻቸው ነገሮች በጣም ከባድ ናቸው። ቢሆንም ዛሬ ያለሽበት ሁኔታ ለነገ ተስፋ ይሆንሻል። ከዚህ በኋላ ምን ተስፋ አለኝ ብለሽ ነው? ከየትኛውም ጊዜ በላይ አሁን ተስፋ አለሽ። ያን ሁሉ ነገር አልፈሽ እኮ ዛሬ እዚህ ላይ መገኘትሽ ትልቅ ለውጥ ነው። አሁንም ቢሆን ወደፊት ያሉት ነገሮችን በሙሉ እያስተካከልሽ ወደ ኋላ የሚጎትትሽን ነገር ወደ ኋላ ትተሽ ወደፊት ነው መራመድ ያለብሽ። እሺ እሞክራለሁ። እስካሁንም የረዳኝ አሹ ነው። እሱ ነው ከዛ ሁሉ መከራ ውስጥ አውጥቶ እዚያ ያመጣኝ። እናቱን ትቷት እዚያ ያለውን ህይወት በሙሉ ትቶ ነው ለእኔ ሲል እዚህ የመጣው። ስለዚህ እሞክራለሁ። እኔ ምን አደረግኩልሽ? ስንት ቀን አጠገብ የሆነሽ ያጫኔ ሲጫወትብሽ ዝም በማለት በደልኩሽ እንጂ ምን አደረግኩልሽ ብለሽ ነው ሮማኒ? አንተ ያደረግክልኝ ነገር መች ለራሴ ይታወቅህና። አሹን የመሰለ ወንድም እና አደይን የመሰሉ እህቶች ባይኖሩ ይኖሩ ህይወቴ ተመሰቃቅሎ ነበር የሚቀረው። ሮማኒ፣ ብዙ ተስፋ አታድርጊ። እኔ ታውን ጫኔ መጣ ብዬ እየሰጋው ነው። ጫኔ ደግሞ እዚህ ሁለታችንም ካገኘን ተያይዘን ወደ መቃብር መውረዳችን ነው። ተዋሹ፣ ልጅቷን እንደዚህ እያልክ አታስፈራራት። ጫኔ ልጅቷ ህይወት ላይ ምንም አይነት መብት የለውም። እዚህ ከመጣ ይምጣ፣ በህግ መጠየቅ ካለብን እንጠይቃለን። መታሰርም ካለበት ይታሰራል እንጂ ከዚህ በኋላ ልጅቷን ወደዚህ ህይወት ሊመልሳት አይገባም። እስቲ እዚህ ያለነው በሱ እርዳታ እንጂ ሌላ ምን አለ ብለሽ ነው ለሊ? ስለ ሁሉ ነገር እሱ ያውቃል። ሮማንዬ በቃ እኔ ልሂድ። አይዞሽ በርቺ እሺ። ደግሞ እየመጣሁ ጠይቅሻለሁ። እሺ፣ አመሰግናለሁ። እሺ በቃ እሺ፣ እኔ ልሂድ በቃ። እሺ እመጣለሁ። እስከዛ ያንቺን አሳይመንት ኮፒ አድርገሽ አስገቢልኝ። እኔ በየትኛው ጊዜ እሰራዋለሁ? አልሰራውም። አንቺ ቆይ በእርሳት ታንኳኪ ነው እንዴ ዝም ብለሽ የምትገቢ? በሩ እኮ ክፍት ነበር። እና ቢሆንስ ቆመሽ ማውራውን እያዳመጥሽ ነበር? ቆይ ምን አይነት ሴት ነሽ? ይቅርታ ፍቅር። አሁን የመጣሽበትን ተናገሪና ውልቅ በይልኝ። የምትፈልጊውን ነገር ሁሉ አደርግልሻለሁ። ግን ፍቅር የሮማንን መምጣት ለማንም አትናገሪብኝ። በጣም ጥሩ። አሁን አይምሮሽ ማሰብ ጀምሯል ማለት ነው። የምትፈልጊውን ነገር ንገሪኝ። ዴቭ አንቺን ጠልቶ እኔን እንዲወደኝ ታደርጊያለሽ? እንደሱ ማድረግ አልችልም። ለምንድን ነው የማትችይው? እሺ በምን መንገድ ነው እንደዛ የማደርገው? እሱን እኔ እነግርሻለሁ። እያንዳንዷ የምታደርጊያት ነገር በእኔ ትእዛዝ ነው የሚሆነው። ተግባባል? እንደዛ ማድረግ አልፈልግም ፍቅር። ሌላ የምትፈልጊው ነገር ካለ ንገሪኝ። ከዚህ ቤት መውጣት ከሆነ እወጣለሁ። የዴቭን ልብ ይዘሽ ከሆነ የምትወጪው መውጣትሽ ለእኔ ምንም ጥቅም የለው። አደይ እዚህ ነሽ እንዴ? ዴቭ አደይ እባክሽ አንዴ ውጭልን።
እኔና ፍቅር ብቻችንን ማውራት አለብን። እሺ ወጣ። እሺ ዴቭ ቁጭ በላ። አልቀመጥም። ቆይ ልጅቷን ምን አድርጊ ነው የምትያት? ምን አልኳት? ፍቅር አታስመስይ። አደይን ስታስፈራሪ ሰምቻለሁ። ማስፈራራት? መቼ ነው ደግሞ ያስፈራራኋት? አደይ ናት እንደዛ ያለች? አይደለችም ፍቅር፣ ራሴ ነኝ በጆሮ የሰማኋት። አሹ ስለሚመጣ በሱ ሰበብ አድርገሽ ልታባሪያት፣ ከዛም በኋላ ደግሞ የማትፈልገውን ነገር ልታስደርጊያት እንደሆነ አውቃለሁ። እሱንም በጆሮ ነው እሺ የሰማሁት። ቆይ ምን ሆነሻል? እንዴት ነው እንደዚህ ሴጣን የምትሆኙ? አይ ዴቭ፣ አደይ ናት እንደዛ ያለች? እሷ እኮ ለራሷ እያመቻቸች ነው። ቆይ ለምንድን ነው የማትነቀው? እንዲያውም እኔ አሹ በር ላይ እየለመነ እያለ አሳዝኖኝ ቤት ግባ በይው አልኳት። እሷ ግን እሱን ለምን አየሽብኝ ብላ እየተርበተበተች በሩን ዘጋችበት። ለምንድን ነው አደይ እንደሱ የምታደርገው? እኔስ እሱ አይደል ግራ ይገባኝ ዴቭ። ነገሮች እስኪመቻቹለት ድረስ እዚህ ይቆይ አልኳት። እሷ ደግሞ አንቺ ሆን ብለሽ እኔን ለመጉዳት ነው ሁሉ ነገር የምታደርጊው አለች። እርግጠኛ ነሽ ፍቅር? አዎ ዴቭ፣ እኔ ማሚን ላናግርልሽ ላግዝሽ እዚህ ይቆይ ስላት አንቺ የተረገምሽ ልታረጊ ያሰብሽ በሙሉ ገብቶኛል ብላ ያላልኩትን ነገር መቀባጠር ጀመረች። ስለዚህ ሮማንና አሹ እዚህ መምጣት ይችላሉ? አዎ ዴቭ፣ ምን ችግር አለው ብለህ ነው? እዚህ ቢመጡ ምን አለበት? እሱ በጣም ጥሩ ነው ፍቅር። አደይን ደግሞ እኔ ያዋራታለሁ። ለእነሱም ቢሆን ነገሮች እስኪስተካከሉላቸው ድረስ እዚህ መሆናቸው ጥሩ ነው። አዎ ዴቭ፣ ግን መጀመሪያ እማዬ ማስፈቀድ ይኖርብኛል። አንቺ ፈቃደኛ ከሆንሽ እታለም ምንም ችግር ያለባት አይመስለኝም። ቢሆንም ቆይ ለምንድን ነው የምቆየው? አሁን ምን ስትናገሪ ነበር? እሱማ እና ታዲያ ያልተፈጠረውን ነገር ነው ዝም ብለሽ የምትለፈልፊው? እንደሱ አይደለም። ስለዚህ አሁን አደይን ማስፈራራትሽን ታቆሚያለሽ ማለት ነው እንዴ? ደግሞ እኔ መቼ ነው ያስፈራራኋት? ፍቅር በቃሽ፣ ይበቃሻል። እሺ ውሸትሽን ቢያንስ በልክ አድርጊው። አንቺ ተረገምሽ፣ ቀድምሽ መንገዶችን እየዘጋጋሽብኝ መሆኑ ነው። ሮምዬ፣ አሁን ሁሉም ነገር አብቅቷል። እንዲህ ብለሽ እንዳታስቢ። አየኔ ነገር ቆይ ማብቄት አለው ብለን አሹ እንዲሁ እንደ ነገሩ መኖር እንጂ ይኸው በእኔ ጦስ አንተንም ችግር ውስጥ ከተትኩ። ምን ችግር ውስጥ ከችኛለሽ ሮምዬ? ያው እኔ ከቀድሞም እዚህ ከተማ መኖር ምኞቴ ነበር። ነገር ግን እምዬን ለማንትቼ ብዬ እንጂ ከደመቀ ጋር ያኔ ስንሰደድ እዚሁ ልቀር እችል ነበር። አየሽ፣ ሁሉ ነገር ለበጎ ነው። ስለዚህ ሮምዬ እንዲህ ብለሽ አትጨነቂ። ፈጣሪ የፈተነን ለምክንያት ነው። መጨረሻው መልካም ይሆናል። እንደዛ ነው ብለን? አዎ ታዲያ ለምን ሆነና? ደግሞ እህል እየበላሽ ሰውነትሽን ጠገን ጠገን ማድረግ አለብሽ ሮምዬ። በጣም ተጎድተሻል። የኔ ችግር እህል መች ሆነና? እሱማ ሀሳብ ነው እንደዚህ የሚያደርግሽ። አንቺም ሀሳብ ቀንስ እያደረግሽ ሮምዬ። ሁሉም በጊዜ ይሆናል፣ እንዳታስቢ እሺ? አንተ አትጨነቅ። አንቺን የመሰለሽ ልጅ ጫኔ ተጫወተብሽ አይደለ እህቴ? ሀሎ አለን። እንዴት ናችሁ እናንተ? ደህና ነሽ አንቺ? ስልክሽ አልሰራ ያለኝ ጊዜ እኮ ጫኔ ያገኛችሁ መስሎኝ ተጨነኩ። እምዬ ደህና ናት? ጫኔ መጥቶ ነበር? እሺ ብርሃኔ፣ ያደራሽን እምዬንም ራስሽንም ጠብቂ። ደህና ናት፣ ደህና ናት። ያው ጭንቀቱ ትንሽ እህል አያስበላትም እንጂ ደህና ናት። እሺ እህቴ፣ ደግሞ ጄሪን መታ ከጠየቀችሽ ንገሪያት አደራ። አሹ ማን ነው አለችሽ? ብርሃን። እሺ ብርሃን፣ አንቺ ብቻ እምዬን ጠብቂልኝ እንጂ እኔ እዚህ ያለውን ማስተካከል አያቅተኝም። ቆይ ጄሪ ምን ነክቷት ነው አንተን የረሳች? እንጂ አባቴ ባል አግኝቶልኛል፣ እህተማ ሰው ነው
እሱን አገባለሁ ስትል ነበር። እሱን አግኝታ ይሆናል። እሷ ልጅ ግን በቀረችባሽ። ምኗም እኮ ደስ አይልም። ልጅቱ ወጣ ያለ ሴት ናት። እሱ መች ጠፍቶኝ ብርሃኔ ሁሌ አይደል የምትመክረኝ? እኔ አልሰማም ብዬ እንጂ ይኸው ሀቄው ለችግር ብርቅ አሼ ማን ነው ማለት ጀመረች። ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው። በጣም ይቅርታሽ። አንቺ ምንም ያጠፋሽው ነገር የለም። በሆነው ባልሆነው ራስሽን አትውቀሽ። ለሊ ኧረ እኔ ልጁ ነኝ። የምልልኝ ነው። ኤላ እንዴት ነህ? ልጁ እንዴት ነሽ? አለሁልህ። እንዴት ነህ? ለሊዛ ቤት አልመጣችም እንዴ? ቤት ከአዴ ጋር ስገባ ይቻታለሁ። ምን ነው ኤላ? ስልክ እንኳን እኮ ስደውልላት አታነሳም። ታዲያ ለአዴ ወይ ለዴቭ ደውለህ ጠይቃቸዋ። ዴቭማ ቤት የለችም አለኝ። ትመጣለች ትሄዳለች ብለህ ነው? ስለ እሷ ደግሞ ይህን ያህል መጨነቅ አያስፈልግም። ህፃን ልጅ አይደለችም። ቢሆንም ሊዱ የፍርድ ቤቱ ጉዳይ እስኪያልቅ ድረስ ለሊ በጣም ትልቅ ችግር ውስጥ ናት። በዛ ላይ ደግሞ ስልክ አለማንሳቷ ራሱ በጣም እየረበሸኝ ነው። አላየችም ይሆናል። ላይ ተረጋጋ። ቆይ አንቺ እንዴት መጣሽ? እኔማ ናኦልን ሳጣው ወደ አንተ መጣሁ። ደግሞ ናኦል ዛሬ ከየት ትዝ አለሽ? ውይ ለካ አልነገርኩም። ናኦል እኮ ተመልሷል። ምን የምርሽ ነው ሊዱ? አዎ ተመልሷል። ሌላዬ ወንድሜ አጠገቧ እንዳትደርስ ብሎ ባያባራው ኖሮ አሁን እኔ ከሱ ጋር ነበርኩ። ቆይ ናኦል ጋር ናት ማለት? ማ ናኦል ለሊን ወስዷት ይሆናል እንጂ። ቆይ እንዴት ስልኳን አታነሳም? ለሊ ቆይ የት ነበርሽ? ይቅርታ ይላ አስጨነቅኩ አይደል? ቢያንስ እንኳን ስልክሽን አታነሺም? ውይ ሳይለንት ሆኖ ነበረ። በጣም ይቅርታ። ዴቭ ጋር ደውዬ ነበር። እዛ እንዳልነበርሽ ነግሮኛል። አዎ ከአደይ ጋር አልነበርኩም። ቆይ ታዲያ የት ሄደሽ ነው? የት ነበርሽ? የአደይና የዳይመንድ ቤተሰቦች መጥተው ነበር። ውሸታም። እኔ ቤት አልነበርኩ። ቤት ውስጥ አይደለም። ለዛ ነበር እኔ ውጭ የሆንኩት። በአደይ ቦታ ግድ መሄድ ነበረብኝ። ደግሞ ይላይ ታስታውሳለህ አይደል? አደይ ስለ ሮማንና ስላሹ ስትነግረን። እንዴ አሹዬ ምን ሆነ? ምንም አልሆነም ሊዱ። አሹና ሮማን ከጫና ያምልጠው መጥተዋል። እኔ አላምንም። ለምለም አሹ ቤት መጣ? አረ ተረጋጊ ሊዱ። ቤት አይደለም፣ ከሮማን ጋር ተከራይቶ አብረው ነው የሚኖሩት። በእናትሽ ለምለም አሹ ጋር ውሰጂኝ። ሊዱ አንቺ ደግሞ ተረጋጊ እንጂ። አሁን ከመምጣቷ ልትወጡ ነው? አይ እኔ አሁን አልሄድም። ከፈለግሽ ዳይመንድ ውሰድሽ። ቆይ አንቺ የት ነው የምታውቂያቸው? አሹዬን አደይ ጋር ሄድን ጊዜ የተዋወቅኩትኝ። የዛኔ ሊጠልፉኝ ሲሉ በዱላ እግራቸውን ሰባብሮ ያባረረልኝ እሱ ነው። ለዛ ነው እስካሁን ያደረሳሽው? አዎ እሱ ከመጣ ደግሞ አይደብረኝም። በሉ በቃ አሁን እኔ ልሂድ። እንዴ ወዴት ነው የምትሄጂው? ዳይመንድ ጋር ነዋ። አሹ ጋር ይወስደኛል። አንቺ ልጅ መሽቷል እኮ። አሁን ወደ ቤትሽ ግቢ። በሉ ቻው። አንቺ ፍቅር ምን እያደረግሽ ነው? ለዴቭ ምንድን ነው የነገርሽው? ምንም የነገርኩት ነገር የለም። ከኔ ከፍቅር ለመሽቀዳደም አትሞክሪ ብዬ ስንት ጊዜ ነው የነገርኩሽ? ቆይ ጆሮሽ አይሰማም? አንቺ ስለ እኔ ምንም አይመለከትሽም። የራስሽ ኑሮ ኑሪ። ለማን ነው ደግሞ እየተሰራ ያለው ምግብ? አይመለከትሽም። የምትሰሪው እኮ ነው ቤት ነው። እንደፈለግሽ የቤቱን አስቤዛ ዝቀሽ ስታወጪው ዝም ምልሽ ነው የሚመስልሽ? ኡፍ አሁንስ ደከመኝ። መድከም ቀርቶ ለምን አትሞችም? እኔ ፍቅር ምን ይመለከተኛል? የማይመለከትሽ ከሆነ ዞር በይልኝ። አኪንጎ ስንት ሰጠህ? እቺ አየህ በቃ ስልኩ ብዙ ያወጣም ማለት ነው። እሱም እንደዛ አለኝ። በቃ ለነገ ይበቃቸው። እሱ ማለት እነሱ ለነገ ይበቃቸዋል። ምንም አይደል። ካም በኋላ ደግሞ በቃ እሱ ሰራ ወጣ ብሎ ስራ ይስራ። ሮማንም ብትሆን እንዳለ ትስራ። አንተ እስከመቼ ለነሱ ብለህ በቀን 3 ትሰርቃለህ? አሁን በአንተ ቤት በቃ መክረህ ይሞታል አይደል? ስማ ቢገባ ሁለቱ ለኔ እናንተ ለአንተ ጉሮሮ ነው። እሺ ይገባኛል እኮ አንተ ለመናገር ፈልጌ አይደለም። አንተ በቃ ራስን ገለልተኛ በማድረግ የሚችል ሰው የለም አይደል? ይኸውልህ ከኔ ጋር እስከተካፈልክ ድረስ እኔ ሰርቄ ያመጣሁትን እስከተካፈልክ ድረስ አንተ ሌባ። ኧረ አረጋጋው። እየተናደድክ እኮ። እንዴት ነው ማልናደደው? በሆነው ባልሆነው አንተ ሌባ ሌባ እያልከኝ እንዴት አልናደድ? እኔ አላምንም። ፍቅር ምን እየሰራሽ ነው? አንዴ ምን ነው ደነገጥሽ? ችግር አለ እንዴ? ኧረ የለም። አደይን እኮ ላግዛት ብዬ ነው። ከመቼ ጀምሮ? ያው ብቻዋን ስለሆነች ይደክማታል ብዬ ነው።
ጥሩ አድርገሻል። ይልመድብሽ ፍቅር። ጥሩ አጋዥ አግኝተሻል። አዴ እኔ እንኳን የመጣሁት እና አሹ ጋር መቼ ነው የምትሄጂው? ነገ ነው የምሄደው። ለነገ የሚሆን ምግብ ስራ ብዬ እኮ ነው። ዛሬማ አዳሬን ካልሆነ መሽቷል። በቃ እኔ አብሬሽ እሄዳለሁ። አይ እንደዛማ አይሆንም። አንተ መሄድ የለብህም። የሰው አይን ውስጥ ትገባለህ። ደግሞ እነ ጫኔ ያውቁልህ፣ መጠንቀቅ አለብህ። እሺ ጋሽ፣ በቃ ራስሽን ጠብቂ አደራሽ። እሺ እጠብቃለሁ። አደይ ቆይ ለምንድን ነው ያልመጣችሁ? ምንም ውስጤ ሊረጋጋ አልቻለም። አትጨነቂ፣ ምንም ሆነ አይደለም። ነገና ይቻት ካልመጣች እኔ ራሴ ሄድባታለሁ። እሺ እሺ። ውይ ሮማኔ፣ በጣም ነው የማመሰግነሽ። ስለምኑ? ስለ ሁሉም ነገር ከጎኔ ስላለ፣ በጉድለቴ ሙላት ስለሆንክልኝ፣ በጭንቀቴ ጊዜ ስላልተውከኝ። እሺ በቃ ስለ ሁሉም ነገር በጣም ነው የማመሰግነው። ይኸውልሽ ሮማኔ፣ ለእኔ ተጨነቀ ብለሽ ደግሞ እንዲህ ብለሽ እንዳትጨነቂ። ምን አለ ለአንቺ ከዚህ በላይ ሆኜልሽ ከህመምሽ በዳንሽና እንደ ድሮዋ ሮማን በቦረክሽልኝ። ጫኔ ልጅነትሽን ብቻ ሳይሆን ደስታሽን ነው የነጠቀሽ። በያሁን ሮማኔ ተኝ፣ ደክሞሻል። ይህን ተንተረሽ። አደይ አቤት። ምን አልተኛሽም እንዴ? አልተኛውም። እኔ የምልሽ አሹ መጥቷል? ማን ነገረሽ? ጥያቄን መልሽልኝ። አሹ መጥቷል ወይስ አልመጣም? አዎ መጥቷል። እሺ ነገ ጠዋት በጠዋት አሹ ጋር ትወስጂኛለሽ። እዛ ደግሞ ምን ትሰሪያለሽ? አሹዬን እንኳን ደህና መጣ ልለው ነዋ። እሺ ወስድሻለሁ፣ ግን ነገ ይሆነ። ለምንድን ነው ነገ የማይሆነው? እነ ጫኔ መጥተዋል። ደግሞ እኔና አንቺ አንድ ላይ ከሄድን ሰው አይን ውስጥ እንገባለን። እነ ጫኔ መጥተዋል? የምርሽ ነው? አዎ መጥተዋል። እዚህ ናቸው። እሺ በቃ ሲመችሽ ትወስጂኛለሽ። ይሄንን ለማለት ነው እዚህ ድረስ የመጣሽው? አዎ። ሄሊዱ ወዴት ነው በዚህ በጠዋት? ዞር በል ዳይመንድ። እንዴ ወዴት ነው ሩጫው? ቆይ ዞር በል ቸኩያለሁ። ቆይ እንጂ ተረጋጊ። እንዴ እንደው የሚሆነው ቦታ ልውሰድሽ ነው። ካንተ ጋር የትም አልሄድም። ቆይ ይኸውልሽ፣ ይኸውልሽ ወፏ ላይ እንደሆነ አደርሽባት። የምኑ? እንዴ ያቺ ነች ሌሊት በህልምሽ ታይታሽ እሷን ለማባረር አለው ነው የምሮጪው? ጅል ነህ። እሺ ዳይመንድ አደርሽባትም። ሮማኔ ተነስተሻል እንዴ?